ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ብዙዎቹ የኢራን የኒውክሌር ማብለያ ጣቢያዎች በዚያ የ12 ቀናት የእስራኤል ኢራን ጦርነት እንዲሁም የአሜሪካ ጥቃት እንዳልወደሙ መገለጡን በኢራን የሚደገፉት ሐውቲዎችም ከበላይ የተባበሩት መንግስታት ድርጅት ሰራተኞችን ማሰራቸውን እንዲሁም ሩሲያ ኢራንና ሰሜን ኮሪያ ደግሞ በማይክሮሶፍት ኩባንያ ላይ ጥቃት ለመሰንዘር አዲስ ማቀዳቸውን የወጣ ሪፖርት ማስታወቁን አሜሪካ ደግሞ እኛን የቢ2 አስቴልዝ የጦር አውሮፕላኖችን በእጥፍ አሳድጋ 28 አዳዲስ የዘመን ስልጣኔ የፈሰሰባቸውን የጦር ጀቶች ለማከል መዘጋጀቷን ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁን ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ከ25 እስከ 35% ዲስካውንት የተደረገባቸውን ቤቶች ቴምር ሪል ስቴት በመሃል ፒያሳ እንዲሁም በአያት እየሸጠ ይገኛል። ይሄ ብቻ አይደለም፣ 40% ሲከፍሉ የ20% ቅናሽ ከ8 ወር የእፎይታ ጊዜ ጋር ያገኛሉ። ይሄም ማለት ሙሉ ቅናሹን ከተጠቀሙ ባለ 2 መኝታ በ5.3 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ6.8 ሚሊዮን ብር ከኛ ያገኛሉ ማለት ነው። ስለዚህ ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0926 33 22 11 መደወል ይችላሉ። ባለፈው አርብ የአውሮፓኑ ጥቅምት 17 2025 በዋይት ሃውስ ተገናኝተው የመከሩት የአሜሪካው ፕሬዚደንት ዶናልድ ትራምፕና የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ውይይታቸው ሁሉ በቁጣና ጭቅጭቅ የታጀበ ነበር የሚል መረጃ ወጥቷል። እንደውም የአሜሪካው ፕሬዚደንት ዶናልድ ትራምፕ ከዚያ ጭቅጭቅና ውዝግብ ከሞላው የሁለቱ መሪዎች ውይይት በኋላ በሰጡት ማብራሪያ ቢሆን ዩክሬን የዶንባስን ግዛት ሙሉ በሙሉ ለሩሲያ አሳልፋ መስጠት ወይም መልቀቅ አለባት የሚል መረጃ ወጥቷል። ፊት ለፊታቸውም ቢሆን ትራምፕ የዩክሬኑን ፕሬዚደንት ቮሎዲሚር ዜሌንስኪን ያንን ያሏቸው ያለበለዚያ ግን ወቀው የሩሲያው ፕሬዚደንት ቭላዲሚር ፑቲን ያንን የዶንባስን ግዛት የማያገኙ ወይም ደግሞ የማይሰጣቸው ከሆነ ዩክሬንን አውድማታለሁ ሲሉ ፎክረዋል። ይህንን ወቀው ብለዋቸዋል የተባለው ትራምፕ በቁጣና በልህ ንግግራቸውም ፊታቸው ሁሉ ስሜታዊ ይዘቱ ታይቶባቸዋል ሲሉ የነገር ሰንጣቂዎቹም ተችተዋቸዋል። ይሁንና ግን ዛሬ በወጣ መረጃ ረፋድ ላይ በወጣው መረጃ እኔ ዜሌንስኪን የዶንባስን ግዛት ለሩሲያ ልቀቅ ብዬ አልተጫንኩትም ሲሉ የተናገሩትን ክደዋል የተባለው። የተናገሩት ከሚጠፋ የወለዱት ይጥፋ ይላሉ ኢትዮጵያውያኑ አበው። ነገር ግን ትራምፕ አላልኩም ብለዋል የተባለው። ትራምፕ በዚህ ሰሞን አወዛጋቢ ንግግሮቻቸው ለብዙሃን መገናኛ የዓለም የዜና ሽፋን አትርፏቸዋል ነው የሚባለው። በቅርቡ እኛው የአሜሪካው ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንትም ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር ተወያይተን ህንድ የሩሲያን የነዳጅ ዘይት ሀብት እንዳትገዛ በሚለው ሐሳብ ሞዲም ተስማምተዋል። ከጥቂት ጊዜ በኋላ ህንድ የሩሲያን የነዳጅ ዘይት ሀብት ከመግዛት ትታቀባለች አሊያም ታቆማለች ሲሉ መናገራቸውም ይታወቃል። ታዲያ የዚያን መሰሉ የትራምፕ መግለጫ በህንድ ባለስልጣናት ዘንድ ይህ እንዴት ሊሆን ይችላል? በጠቅላይ ሚኒስትሩ በናሬንድራ ሞዲና በአሜሪካው ፕሬዚደንት ዶናልድ ትራምፕ መካከል የተደረገ ውይይት እንደሌለ እናውቃለን። ስለምን ትራምፕ ይህንን አሉ ብለው ጥያቄና አግራሞት እንደፈጠረባቸው ተነግሯል። ዛሬም ቢሆን ምንድን ያሉት ትራምፕ ህንድ የሩሲያን የነዳጅ ዘይት ሀብት መግዛት ካላቆመች
በግዙፍ መጠን የታሪፍ አበላ ይወርድባታል ወይም የቀረጥ አበላ ይደበድባታል። ይህንን ተወቀው ሲሉ ህንድን ደግመውና ደጋግመው አስጠንቅቀዋታል የሚል መረጃ ወጥቷል። ከዚያ ውጪ አሜሪካ ከአራቱ ሀገራት በምስራቁ ጎራ ከተከፈሉት ሩሲያ፣ ቻይና፣ ኢራንና ሰሜን ኮሪያ ኢንተርኔትን በመጠቀም የአሜሪካውን ማይክሮሶፍትን ኩባንያ ኢላማው ያደረገ ጥቃት ለመፈጸም ተዘጋጅቷል የሚል መረጃ ወጥቷል። መረጃውን ያወጣው ማይክሮሶፍት ነው። ከማይክሮሶፍት አዲስ የወጣው ሪፖርት እንደሚያሳየው አራቱ ሀገራት በአሜሪካ ላይ የሳይበር ጥቃት ስጋታቸው በከፍተኛ ደረጃ ጨምሯል ነው ያለው። የአርቲፊሻል ኢንቴሊጀንስ ወይም የሰው ሰራሽ የስለላ መረቦች በዚህ ዘመን የሀገራችን ቅስም በመስበር ይጠቀሳሉ ይሏቸዋል። ከዚያም ውጪ በዚህ ዘመን የሰው አልባ የጦር አውሮፕላኖች ቴክኖሎጂን በመጠቀምና ረሃብን እንደ ጦር መሳሪያ መጠቀም አቻ የለሾቹ የጦር መሳሪያ ሆነዋል በሚል በብዙዎች ዘንድ ምሬት ይሰማባቸዋል። የአርቲፊሻል ኢንቴሊጀንስ ወይም ደግሞ የዚህ የሰው ሰራሽ የሚባሉት የስለላ አገልግሎቶች በቀጥታ ኢንተርኔትን በመጠቀም ሊሆን ይችላል፣ ወይም ደግሞ ሌሎች የዘመን ስልጣኔ የፈሰሰባቸውን መሳሪያዎች ወይም ቁሳቁሶች በመጠቀም ሊሆን ይችላል። ታዲያ በከፍተኛ ደረጃ ለሰለጠነው ዓለም ተግዳሮት ሆነዋል። ማን በምን ይቆጣጠራቸዋል? የሳይበር ጥቃትን ያነሳሉ። ማን ይቆጣጠራቸዋል? የት ድረስ የሚዘልቅ ጥበብና ዕውቀት ይኖራል? ሁሉም ሀገራትና ሁሉም መንግስታት የዚያን መሰል በቂ ጥበብና ዕውቀት አላቸው ወይ ሲሉ የሚጠይቁት ብዙዎች ናቸው። ከዚያም ውጪ የሰው አልባ የጦር አውሮፕላን ጥበብ ከሚነገረውም በላይ ለዚህች ዓለም ለዚህ ዘመን ከባድ ስጋት ፈጥሯል ነው የሚባለው። ሰው አልባ የጦር አውሮፕላኖች ከአንድ ቦታ ላይ በርቀት መቆጣጠሪያ የሚነዱና የሚሳቡ ከመሆናቸው አንጻር የተሰጣቸውን ኢላማ ሁሉ ዶግ አመድ አድርገው የሚመለሱ ናቸው ይሏቸዋል። ገሚሶቹ ደግሞ በዚያው ልክ ጥፋትና ጥቃት ካደረሱ በኋላ ራሳቸውን አጥፍተው የሚቀሩ ናቸው ይሏቸዋል። ብቻ ግን የዚያ የሰው አልባ የጦር አውሮፕላን ጉዳይ ቴክኖሎጂው በጣም የተራቀቀና ለመከላከልም አደገኛ መሆኑን የሚያሳዩት የወታደራዊ ጠበብቶቹ ብዙዎች ናቸው። ከርቀት ቦታ ላይ ቆሞ የዚያ የሰው አልባ የጦር አውሮፕላን ጥቃት ሲፈጽም ከየት ቦታ ላይ ሆኖ ጥቃቱን እንደሰነዘረው ለሚወድምበት ኢላማ የሚገለጥ ነገር የለም። ይሄ ዘመን ከዚህ ወጣ ይላል። ከአርቲፊሻል ኢንቴሊጀንስ ከሰው አልባ የጦር አውሮፕላኖች ጥበብና ሌላው ረሃብን እንደ ጦር መሳሪያ የመጠቀም ጉዳይ ነው። ረሃብ በቀጥታ እጅን የሚያሰጥ ጉዳይ ነው። በልቼ ልሙት እንጂ ተርቤ ልሙት የሚል ብዙ ጊዜ አይሰማም። ስለዚህ ረሃብን እንደ ጦር መሳሪያ ከተጠቀሙ በጣም በርካታ ሀገራት ተፋላሚዎቻቸውን አሊያም ተቃራኒዎቻቸውን በቀጥታ ድል ለማድረግ ያስችላቸዋል ነው የሚባለው። እነዚህ ሶስቱ እንግዲህ የዚህ ዘመን በከፍተኛ ደረጃ ለጦርነት እጅ የሚያሰጡ አሊያም ለጥቃት የሚያጋልጡ መሆናቸውን እናያለን። እስኪ በቀጥታ ወደ መካከለኛው ምስራቅ ቀጠና ምድር እንግባ። ዛሬ በተሰማ ዜና ይህን 2-3 ቀን በጋዛ ሰርጥ የተደረሰው የተኩስ አቁም ስምምነት ከሁለቱም በኩል ትንኮሳ ይደርስበታል ነው የተባለው። እስራኤልም በሐማስ ላይ ጥቃቷን አላቆመችም፣ ሐማስም በእስራኤል ጦር ኃይል ላይ ጥቃቱን አላቆመም የሚል መረጃ ይወጣል። ለሁለቱ የሰላም ስምምነት መተንኮስ ምክንያቱ ምንድነው ሲባል የመጀመሪያው ሐማስ በገባበት ቃል መሰረት ወይም በፈረመው ውል መሰረት በእጁ የቀሩትን አስከሬኖች ለእስራኤል በሙሉ አላስረከበም የሚል ነው። ሁለተኛው ደግሞ ሐማስ ትጥቁን አልፈታም የሚል ነው። ሶስተኛው የጋዛ ሰርጥን ሐማስ ከማስተዳደር ይወገድ። እነዚህ ሶስቱ በከፍተኛ ደረጃ አሁንም የውዝግብና የስጋት ዳመና የጋረጡ ናቸው ነው የሚባለው። ሐማስ የእስራኤልን ታጋቾች አስከሬን ለማስረከብ ችግር የሆነበት ጉዳይ አለ። ያውም ታጋቾቹ በፍርስራሽ ውስጥ ተቀብረዋል። ያንን ቆፍሮ ለማውጣት ደግሞ በጣም ትልልቅና ዘመናዊ ማሽኖች ያስፈልጋሉ። የመቆፈሪያ አፈር የማንሻና የመቆፈሪያ ማሽኖች ያስፈልጋሉ። እነዚያን እስከማገኝ ድረስ ትዕግስት ሊኖረን ወይም ደግሞ ጊዜ ሊሰጠኝ ይገባል የሚል አቋም አለው። እስራኤል ደግሞ በጊዜው ነው። ሌላው ሁለተኛው በሁለቱ መካከል ውጥረትና
ለተኩስ አቁም ስምምነቱ መሸርሸር ምክንያት ይሆናል ተብሎ የሚታሰበው የሐማስ የጦር መሳሪያ ወይም የሐማስ ትጥቅ መፍታት ጉዳይ ነው። ሐማስ ትጥቁን ይፈታ ዘንድ በዚያ በጋዛ ሰርጥ በተደረሰው የጥቅምት 10 ስምምነት መሰረት የተቆረጠ ወይም የተገደበ የጊዜ ሂደት የለውም አሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ። ታዲያ ግን ይሄ ሲባል ሐማስ ትጥቁን ሳይፈታ ይቆያል ማለት አይደለም። በተቻለ ፍጥነትና በተቻለ ጊዜ ትጥቁን መፍታት አለበት። ትጥቁን አልፈታም ካለኛ ራሳችንን እናስፈታዋለን፣ አላያም እስራኤል ያንን ሥራ ታጠናቅቀዋለች ሲሉ ዛሬም አስጠንቅቀዋል። ሐማስ ትጥቁን ለመፍታት ሌላ ችግር የጋረጠበት ሌላም ነገር አለ ነው የሚባለው። ያው ከዚያው ከጋዛ ሰርጥ ሌሎች ታጣቂ ኃይሎች በጸረ ሐማስነት ተነስተውበታል እና በዚያም ከነዚያ ጋር ይተጋተጋል። እንዴት ትጥቁን ሰጥቶ ወይም ትጥቁን ፈቶ ለነዚያ ታጣቂ ኃይሎች መቀለጃ ይሆናል የሚሉትም ብዙዎች ናቸው። ምንም ይባል ምንም ግን ከእስራኤል ጋር በተደረሰው የተኩስ አቁም ስምምነት መሰረት ሐማስ ትጥቁን መፍታት አለበት የሚል ነው። አሜሪካን ብትሆን ገደብ ይሰጠው አይሰጠው ያ ችግር አይደለም፣ ነገር ግን ሐማስ ቶሎ ብሎ ትጥቁን መፍታት አለበት ስትል በፕሬዚደንቷ ዶናልድ ትራምፕ በኩል ዛሬም ማስጠንቅቃለች። ሌላው የጋዛ ሰርጥን ሐማስ እንዳያስተዳድር ወይም ደግሞ የጋዛ ሰርጥ ከሐማስ አስተዳደር ውጪ እንዲሆን የማድረጉ ጉዳይ ነው። በየትኛውም የአስተዳደር እርከን የጋዛ ሰርጥን እንዳይመራ ወይም ደግሞ የፖለቲካ ስልጣኑን እንዳይዝ ከአሜሪካና ከእስራኤል በኩል ትልቅ ጫናና ግፊት እየተደረገበት ነው። የጋዛ ሰርጥ ዓለም አቀፍ በሆነ ተቆጣጣሪ ኃይል በሽግግር ጊዜ መልክ እንዲተዳደር እቅዱ የወጣለት ጉዳይ ነው። ነገር ግን ይሄም አልተተገበረም በሚል በእስራኤል ባለስልጣናትና በአሜሪካ ሹማምንት ዘንድ ሮሮ ይቀርብበታል። ይሄ ነው እንግዲህ። ነገር ግን አሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ ዛሬም ቢሆን ሐማስና እስራኤል የተኩስ አቁም ስምምነቱን አልጣሱም፣ የተኩስ አቁም ስምምነቱ ባለበት ነው ያለው ሲሉ ዛሬም አረጋግጠዋል። ሐማስም እስራኤልም ለዚያ የተኩስ አቁም ስምምነት መከበርና መፈጸም የበኩላቸውን ሁሉ እንደሚያደርጉ አሜሪካ አስታውቃለች። እዚያው መካከለኛው ምስራቅ ቀጠና ስንቆይ አሜሪካ ያኔ የኢራንን የኒውክሌር ማብለያ ጣቢያዎች ኢስፋሃን፣ ናታንዝና ፎርዶን የመታችባቸውን የቢ2 ስቲልዝ ስፒሪት ቦምብ ጣይ አውሮፕላኖች በአዲስ መልክ 28 በማድረስ ቁጥራቸውን በመጨመር በእጥፍ ማሳደጓ ተነግሯል። የዚያ የቢ2 ስቲልዝ ስፒሪት የቦምብ ጣይ የጦር አውሮፕላን ከሌሎቹ አውሮፕላኖች በጣም የተለየ የሚያደርገው እነዚያን የመሬትን ከርስ በየትኛውም ጥንካሬ በረቃቅሰው ገብተው የተቀበሩ ምሽጎችን ዶግ አመድ የሚያደርጉ አሊያም የእሳት ክምር የሚያደርጉ መሆናቸው ነው ይሏቸዋል። ታዲያ አሜሪካ እነዚያን የጦር አውሮፕላኖች ቁጥራቸውን ጨምራለች የሚል መረጃ ወጥቷል። ያ አውሮፕላን ቁጥሩ ከተጨመረ ደግሞ ስጋት የሚሆንባቸው በጣም በርካታ ሀገራት አሉ። እንደ አብነትም ራሷ ኢራን ያኔ በተደረገው የአውሮፕላን ድብደባ የኢራን የኒውክሌር ማብለያ ጣቢያዎች ያን ያህል ጉዳት እንዳልደረሰባቸው ዛሬ የወጣ መረጃ ያሳያል። ይሄ ከተባለ ደግሞ ጉዳት አልገጠማቸውም የሚል መረጃ ከወጣ በቀጥታ ኢራን አሁንም ለዳግም የአሜሪካ የቦምብ ጣይ አውሮፕላኖች ጥቃት ትጋለጣለች ማለት ነው። ያ የሚያስፈራ ጉዳይ ነው። ለብዙዎች አደጋ መሆኑ ይታያል። በዚያ የመካከለኛው ምስራቅ ቀጠና ምድር ብዙዎቹ ዛሬም የጦርነት ስጋት እንዳለባቸው ይገልጣሉ። ኢራን በዚህ መልኩ የኒውክሌር ማብለያ ጣቢያዎቿ አልተነኩም ከተባለ ሌላ ጦርነት ሊገጥማት ነው ማለት ነው። ይሄ ስጋቷ ነው። ከእስራኤልም ጋር የገባችበት ፍጥጫ ገና በውል የመለየቱ ወይም ደግሞ መፍትሄ ማግኘቱ ነገር አልተነገረበትምና ያም ሌላው ስጋት ነው ለቀጠናው። የሁሉ የጦርነት ዳመና ማንዣበብ በከፍተኛ ደረጃ ለዓለም ሰላም መደፍረስ ትልቅ ድርሻ አለው። ዓለም ሰላም እየተሰበከ ጥላቻና ጦርነት መለያየት ይኖርባታል ይሏታል። ስለ ሰላም የሚቆሙ በርካታ የዓለም ፖለቲከኞች፣ የዓለም ሕዝቦች ያስፈልጓታል። ምድር በዚህ ዘመን ከተፈጥሮም ከሰው ሰራሹም ለበርካታና ከባድ አደጋዎች ተጋልጣለች ይሏታል። በእርግጥም ከሰው ሰራሽ የጦርነቱ ሲጠቀስ አሁንም ከሰው እጅ ባልጸዳው አየር ንብረት ለውጡ ጉዳይ
የፕላስቲክ ብክለት፣ የድርቅና ሌሎች የተፈጥሮ መቅሰፍቶች ጎልተው የሚነገሩበት ዘመን ነው ይሄ ዘመን። ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።